ካህኑ በቤተሰቦቻቸው ፊት በ5 ጥይት ተደብድበው ተገደሉ። ኢማሙ ተገሏል። ሁላችሁም ነፍስ ይማር በሉ። በአማራ ክልል የዳንግላ ከተማ መስጂድ ኢማም የነበሩት ታላቁ አባት ሼህ ሱፊያን አደም በታጣቂዎች ተኩስ ሕይወታቸው ማለፉ ተሰማ። ባለቤታቸው ላይ የአካል ጉዳት በማድረስ እሳቸውን ደግሞ መጀመሪያ ጉልበታቸው ላይ በጥይት መተው በተኙበት ግን በ5 ጥይቶች ደብድበው ገለዋቸዋል። ሰላም ጤና ይስጥልን ቤተሰቦቻችን በአዲስ ቪዲዮ ተመልሼ መጣሁ። በዚህ ደግሞ እንመለከተው በአማራ ክልል አንድ ሼህ እንግዲህ በግፍ ተገለዋል። እሱንም አስመልክቶ እንግዲህ ብዙዎች አዳያወት ድምጻቸውን ያሰሙ ይገኛሉ። እሱን የምንመለከት ነው የሚሆነው። እንደዚህ ነው በሚስታቸውና በልጆቻቸው ፊት በ5 ጥይት ተደብድበው የተገደሉት ካህን አሉ። ምንድነው የተፈጠረ የሚገኘው አብረን የምንመለከት ነው የሚሆነው። እንደዚህ ደግሞ ሰሞኑን አያት 49 ተፈጥሮ የነበረው ነገር ምንድነው? የፈረሰ ማን ነው? ምን ሳፈረሰው የሚለው ነገር አብረን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁ ነፍስ ይማር ያላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። ሰብስክራይብ ለምንድነው ማታረጉት? አሁን ማርጉ። እሺ መጀመሪያ በሚስታቸውና በልጆቻቸው ፊት በጥይት በ5 ጥይት ተደብድበው የተገደሉትን ካህን ከማየታችን በፊት በአማራ ክልል ትላንትና አንድ የሃይማኖት አባት ወይ ደግሞ አንድ ኡስታዝ ወይ ደግሞ አንድ ሼክ ተገሏል። ለምን ተፈጥሮ የነበረው ነገር ለማየት እንሞክር እስቲ። በአማራ ክልል የዳንግላ ከተማ መስጂድ ኢማም የነበሩት ታላቁ አባት ሼህ ሱፊያን አደም በታጣቂዎች ተኩስ ሕይወታቸው ማለፉ ተሰማ። በአዊ ብሔረሰብ ዞን ዳንግላ ከተማ ከ20 ዓመታት በላይ በሁጥባ መስጂድ በኢማምነት ያገለገሉትና ለማህበረሰቡ መንፈሳዊ አስተምሮ በመስጠት የሚታወቁት ሼህ ሱፊያን አደም ትናንት ቅዳሜ ሰኔ 20 ቀን ምሽት የኢሻ ሰላት አሰግደው ወደ ቤታቸው ሲመለሱ መኖሪያ ቤታቸው አቅራቢያ በታጣቂዎች በተተኮሰባቸው ጥይት ሕይወታቸው አልፏል። እኛ አባት ከሙስሊሙም ሆነ ከሌሎች ሃይማኖት ተከታይ የማህበረሰብ ክፍሎች ጋር በነበራቸው መልካም ግንኙነት ከፍተኛ ተሰሚነትና ተወዳጅነት ያተረፉ የነበሩ ሲሆን የቀብር ስነ ስርዓታቸው በዛሬው ዕለት በመላው የከተማው ማህበረሰብ በተገኘበት በዳንግላ ከተማ ተፈጽሟል። ይሄ እንግዲህ በጣም የሚያሳዝን ነገር ነው። የትኛውም ሃይማኖት እምነት ተከታይ ወይ ደግሞ እምነት መሪ ቢሆንም በግፍ መገደል አለበት ብዬ አላምንምና እኔ አላቅም። ሃይባ ያጣው እንግዲህ የሃይማኖት አባቶች፣ የሃይማኖተኞች፣ የምእመናን፣ የህዝበ ክርስቲያኑም የህዝበ ሙስሊሙ እንግዲህ ኢትዮጵያ ውስጥ እንደቀጠለ ነው። መንግስት ምን እንደሚሰራ እግዚአብሔር ያውቀው። እና እውነት ለመናገር ይሄን ነገር ማን ፈጸመው ለሚለው ነገር ከዚህ ደረሰን መረጃ አለ። ታጣቂ ነው የሚባለው እንግዲህ ኢትዮጵያ ውስጥ ሰው ከታገተ ታጣቂ ነው። መኪና ከታቃጠለ ታጣቂ ነው። ሰው ከተረሸነ ታጣቂ ነው። ሃይማኖት አባት ሞተ ታጣቂ ነው። ቤተክርስቲያን ተቃጠለ ታጣቂ ነው። መስጊድ ታጣቂ ነው። ይሄ ታጣቂ የሚባለው ኃይል ራሱ ማን እንደሆነ እግዚአብሔር ያውቀው። በየቦታ ሰው ይገዳል፣ ይረፈረፋል። እንደዚህ የሃይማኖት አባቶችም በዚህ መንገድ ይገደላሉ። ነገር ግን የሚባለው በታጣቂ ኃይል ነው የሚባለውና ይህንም አስመልክቶ እንግዲህ ብዙዎች ቁጣቸውን አዳይ ወጥቶ ገልጸዋል። በዚህ ሰዓት በተሰማ አስደንጋጭ ዜና በዳንግላ ከተማ አንድ ኢማም መገደላቸውን ተከትሎ በማህበረሰቡ ዘንድ ቁጣን ፈጥሯል። በትላንትናው ዕለት በዳንግላ ከተማ ልዩ ስሙ ቀበሌ 2 በሚገኘው በሁጥባ መስጊድ ውስጥ በኢማምነት ሲያገለግሉ የነበሩ ሼህ ሱፊያን መሐመድ ባልታወቁ አካላት በጥይት ጥቃት ሕይወታቸው ማለፉ ተሰምቷል። የአራት ልጆች አባት የሆኑት እኚህ የሃይማኖት አባት ትናንት ምሽት የኢሻ ሰላትን አሰግደው ወደ መኖሪያ ቤታቸው በመመለስ ላይ ሳሉ ነው ይህ አሰቃቂ ጥቃት የደረሰባቸው ተብሏል። ክስተቱን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ህዝባዊ ቁጣ የተቀሰቀሰ ሲሆን የከተማዋ ህዝበ ሙስሊም አደባባይ ላይ በመውጣት ድርጊቱን በጽኑ አውግዟል። ፍትህም እየጠየቀ ይገኛል።
እንግዲህ እንደምትመለከቱት ህዝበ ሙስሊሙ እንግዲህ ወጣቱም በዚህ መንገድ ወጥቶ አደባባይ ድምጹን ሲያሰማ ነበርና በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እንደ ሀገር ምን ያክል እንደወረደን የሚያሳይ ነው። የሃይማኖት አባትን መግደልና ያው ከአካባቢ በደረሰ መረጃ መሰረት እንግዲህ ወይ ደግሞ እኚህ ኡስታዝ ወይ ደግሞ እኚህ ሼክ የሃይማኖት አባት በተገደሉበት አካባቢ እንግዲህ የሚገኘው የመንግስት ታጣቂ ኃይል ነው እንጂ ሌላ የታጠቀ ኃይል የሚባለው ደግሞ ሽፍታ ሌላውን በሉት በዛ አካባቢ እንደማይገኝ ነው እንግዲህ የተነገረው እና ባለመግባባትም በዛው መሀል የተፈጠረ ግጭት እንግዲህ እነዚህ የመንግስት አካላትም እንግዲህ እንደገደሉትም የሚል መረጃ አለ። እውነት ይሁን ውሸት አናውቅም፣ ግን እንደዚህ ነገር የወጣ የሚገኘው ነገር ግን የሰማው ነገር ምንድነው ከታጣቂ ኃይል ነው የተባለውና የሆነ ሆኖ እኚህን ሼክ እንግዲህ ህይወታቸውን አጥተዋል። በጣም የሚያሳዝን ነው። ነፍስ ይማር ፈልጋለሁ ለህዝብ ሙስሊሙ፣ እንደዚሁም ደግሞ ለመላ ቤተሰቦቻቸው መጽናናትን እመኛለሁ። ይሄ በእንዲህ እንዳለ እንግዲህ በጣም የሚያሳፍረውና ይሄ በእንዲህ እንዳለ እንግዲህ አንድ አባትም እንግዲህ ደግሞ አንድ ቤተክርስቲያን አባት አንድ ካህን በቤተሰቦቻቸው ፊት እንግዲህ በ5 ጥይት ተረሽነዋልና የትና እንዴት አይተን እንመለስ። ካህኑ በቤተሰቦቻቸው ፊት በ5 ጥይት ተደብድበው ተገደሉ። ይህ ደግሞ የሆነው በባቲ ኦሮሚያ ልዩ አስተዳደር በጎጽባህ አቡነ ተክለ ሃይማኖት ቤተክርስቲያን ነው። ቄስ ፍሬው ሀብታሙ ይባላሉ። በደብሩ እጅግ የተመሰገኑና የተወደዱ የረጅም ጊዜ አገልጋይ የነበሩ አባት ናቸው። ከምሽቱ 3 ሰዓት ላይ ቤታቸው በድንገት ተንኳክቶ የድረሱልኝ ጥሪ ለፖሊስ ቢያሰሙም ነገር ግን ማንም ዞር ብሎ ሳያቸው ገዳዮቻቸው በሩን ገንጥለው ከፍተው በመግባት በሚያሳዝን ሁኔታ ባለቤታቸው ላይ የአካል ጉዳት በማድረስ እሳቸውን ደግሞ መጀመሪያ ጉልበታቸው ላይ በጥይት መተው በተኙበት ግን በ5 ጥይቶች ደብድበው ገለዋቸዋል። ዛሬ ይህንን ቪዲዮ ስሰራ አንድ ነገር እንዲታወቅ ስለፈለግኩ ነው። ቀድመው አባታችን ድረሱልኝ ብለው ጮኸዋል። ከዛም በኋላ ደግሞ እንደ መደበኛ ታሞ እንደሞተ ሰው ተቀብረው ጉዳያቸው ተረስቶ ዝም ጭጭ መባሉ እጅግ በጣም የሚያስገርም ነው። ሁለተኛው እዚህ ላይ ልጨምረው የሚፈልገው ነገር ሁልጊዜ ምንድን ነው የምንናገረው? ቦታና ሁኔታ እንደዚሁም ቀንና ሰዓት ይለያይ እንጂ የገዳያችን እጅ አንድና አንድ ነው። የእጁ አናት መንግስት እጅ ሆኖ እየሰራ ያለው ደግሞ የዋሃብያ ክንፍ በልዩ የታጣቂ የዳቦ ስም። ይህ ይታወቅ። የአባታችን በረከታቸው ትድረሰን። ሁላችንን እግዚአብሔር አምላክ ያጽናን። አይደለም እምላችሁ ያስጨክነን፣ ያበርታን። ጥርሳችንን ነከስ አድርገን በዚህ ዘመን እናት ቅድስት ቤተክርስቲያናችንና እኛ ልጆቿ ላይ የተጋረጠውን ችግር እንድንመለከት አይነ ልቦናችንን ያብራልን። በጥይት ተደብድበው የተገደሉት ካህኑ አባታችን ቄስ ፍሬው ሀብታሙ። ይህ የተደረገው የት ነው? ባቲ ኦሮሚያ ልዩ አስተዳደር ውስጥ በገዛ ቤታቸው ውስጥ ሄደው ምሽት 2 ሰዓት ተኩል ላይ በጥይት ነው ደብድበው የገደሏቸው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እያለ የሚቀድስን ካህን ላለበት ሀገር ኢትዮጵያ አይደለም ለመላው ዓለም ሰላም የሚጸልይን ካህን የንስሐ ልጆቹን ከኃጢአታቸው እንዲታጠቡ ንስሐ እየተቀበለ በቅዱስ ስጋውና በክቡር ደሙ የሚያከብርን ካህን በጥይት ደብድበው ገለዋል። እቤታቸው ድረስ በመግባት ባለቤታቸውን ሳይቀር በጥይት እጃቸውን መተዋል። ከ18,000 ብር በላይ ከቤት ውስጥ ወስደዋል። እኚህ ካህን አባታችን ከ5 ጊዜ በላይ በጥይት ተተኩሶባቸው ተደብድበው ተገለዋል። የአካባቢውም ዞን ዝም፣ ምኑም ዝም፣ ፖሊሱም ዝም፣ የህግ አካሉም ዝም፣ ጸጥ ተገለዋል። ጸጥ ተብሏል። ካህን የሚገደልባት ሀገር ኢትዮጵያ፣ ኦርቶዶክሳዊ የተሳደደ የሚጨፈጨፍባት ሀገር ኢትዮጵያ። ማንን ነው ፍትህ የምንጠይቀው? ለኛ አባት ማንን? አርሲ ላይ ኦርቶዶክሳዊ ይገደላል፣ ሌላ ቦታ ኦርቶዶክሳዊ ይገደላል። እንደዚህ ካህናት በየቤታቸው እየተንኳኳ በጥይት ተደብድቦ ይገደላሉ። ከማን ነው ፍትህ የምንጠይቀው? ማን ነው አሁን የኛ አባት ደም ማን ነው የሚመልሰው? የኛ አባት የፈሰሰ ደም ማን ነው ገዳዮቹን ይዞ ለፍርድ የሚያበቃው? ማን ነው? እንዲደርሱላቸው ፖሊስ ጋር ሲደወል እንኳን ማንም የደረሰላቸው ሰው የለም። ምንም ምላሽ የለም።
እኚህን ካህን እንግዲህ እቤታቸው ድረስ ገብቶ አንኳኩቶ እስከ መግደል ድረስ ሁሉም ዝም። ይሄ ነው እየተደረገብን ያለው። ያሳፍራል በጣም። እኔ ፈተለል አልመጣውኝም። እየተገደልን እንደሆነ እያለቀን በማህተባችን ምክንያት እያሳደዱ ቤታችን ድረስ እየገቡ እየገደሉን እንደሆነ ግን ዓለም ይወቅ። በጣም ነው የሚያሳዝነው። እንግዲህ በዚህ መንገድ እንግዲህ በታጣቂ ስም ነው የሃይማኖት አባቶች በየቦታው የተረፈረፉ የሚገኙት እና ታጣቂ ሲባልም መንግስት ባለበት ሀገር መንግስት ታጣቂውን እንግዲህ ማሳገዝ ይችላል፣ ደግሞ ብቻ በሆነ መንገድ ይሄ እንግዲህ ማስቆም ይችልበት ሁኔታ እንዳለ አሰብን አስመልሳለሁ የሚል መንግስት እንዴት ሃይማኖት አባቶችን በዚህ መንገድ ቀለል አድርጎ አይቶ ህዝቡን ሲጨፈጨፍ ህዝቡ በየቀኑ እውነት መዘገብ ሰልችቶን ነው እንጂ በየቀኑ ሰው የተገደሉ ነው። በየቀኑ የሃይማኖት አባቶች ትላልቅ ሰዎች የተገደሉ ነው የሚገኙት። መዘገብ ሰለቸን ነው እና አንዳንድ እንደዚህ እናምጣላቸው ብለን ነው እንጂ እና አሁንም ቢሆን መንግስት እርሻውን እየወጣ መልካም ነው ብዬ አስባለሁ። ታጣቂ ይባላል፣ ቅድም እንዳልኩት ነው። ኢትዮጵያ ውስጥ መኪና ከታገተ ታጣቂ ነው የሚባለው። ኢትዮጵያ ውስጥ ሰው ከታገተ ታጣቂ ነው የሚባለው። መኪኖች ከነደሩን ካቃጠሉም ታጣቂ ነው የሚባለው። ሰው ከታፈነ ታጣቂ ነው የሚባለው። ግራ ነው የሚገባችሁ። በቃ ታጣቂ በሚል ስም በየቦታው ሰው ይሞታል። እንደምናውቀው የአርሲው ነገር እናስታውሰው ነው። በተለይ ህዝበ ክርስቲያኑ አይወራ፣ እውነት ለመናገር ኦርቶዶክሲያን ነገር አይወራና አሁንም ቢሆን እንግዲህ በየትኛው እምነት ሆነ ንጹሃን ወይ ደግሞ ሃይማኖት አባቶች ሃይማኖት ብቻ የሚያሰላምን የሚያስተምሩ ሰዎች መገደል አለባቸው ብዬ አላምንም ሳይሆን መሆንም የለበት እንደዚህ አይነት ነገር እና አሁንም ቢሆን የሚመለከቱ አካል የድርሻውን ይወጣ ዘንድ ለማስተላለፍ ፈልጋለሁ። እውነት ለመናገር ኢትዮጵያ ውስጥ የሃይማኖት ጦር ለመቀስቀስ ሆን ተብሎ ታስቦ የተሰራ ነው የሚገኘው። ይሄን ነገር እንግዲህ ከአሁኑ ተነቅቶ ማስቆም ካልተቻለ በትልቅ እልቂት ነው የሚያመራን። ይሄን ተመልከቱት። ይሄ እንግዲህ በአያት 49 እንግዲህ አንድ ቸርች አጥር የበዛ አካባቢ የሚገኙ ሰዎች ወጥተው ሲያፈርሱ እንመለከታለን። ቪዲዮ አጭር ነው እንጂ በጣም ረጅም ቪዲዮ ነው። እንግዲህ ሙሉ አጥሩን እንግዲህ ህዝቡ ሆ ብሎ ወጥቶ ሲያፈርስ እንመለከታለን እና በዚህም የተነሳ ኦርቶዶክሲያን ብቻ ተመርጦ ታስረዋል። በዚህ አካባቢ ላይ የተፈጠረው ነገር ምንድን ነው የሚለውን ነገር በአጭሩ ለማየት እንሞክር። አያት 49 ግፍ አሳየችን። ኮንዶሚኒየሙን በአጠቃላይ የሚኖሩበት ነዋሪዎች ይህ ድርጊት ሊሆን አይገባም ብለው በጋራ አወገዙ። መጨረሻው ግን ኦርቶዶክሳውያን ብቻ ተመርጠውና ተለይተው እናንተ የመንግስትን እምነት ነካችሁ ኑ ተብሎ በግፍ እየተንገላቱ እንዲታሰሩ ሆነ። በአደባባይ ኦርቶዶክሳዊ የሆነ በደል ተፈጸመ። ነገሩን በማስረጃ በደንብ አድርጌ አስደግፈዋለሁ። በፎቶ እንደምትመለከቱት ከኮንዶሚኒየሞች መካከለኛ ስፍራ ላይ የተተወው ቦታ ለጋራ መገልገያነት፣ ለፓርኪንግ፣ ለግሪን ኤሪያ፣ ለህፃናት መጫወቻ የሚፈቀድ ሆኖ ሳለ መንግስት ግን ሰሞኑ እንግዲህ በምርጫ ላደረጋችሁልኝ ድጋፍና አስተዋጽኦ በሚል ለተለያዩ ፓስተሮችና ነቢያትን ለሚሉ በአጠቃላይ የኮንዶሚኒየሞችን መካከለኛ ክፍል እያደላቸው መሆኑ እየተስተዋለ ነው። አንዱ ቀድሞ ደግሞ እንደምትመለከቱት ይህንን አካባቢ ያጥራል። ያጠረው ደግሞ የአዲስ አበባ ከተማ ልማት ቢሮ የምትመለከቱትን ማስረጃ ለፍርድ ቤት አቅርቦ ነው። ያ አካባቢ የጋራ መገልገያ እንጂ ቤተ እምነትን ተቋምን ለመገንባት የሚሆን አይደለም የሚል ግልጽ ማስረጃን አቅርቧል። ይህንን ግን ወደ ጎን በመተው በማናለብኝነት እንደምትመለከቱት የፍርድ ቤት ውሳኔ ሳይጠበቅ እግዱም ሳይፈጸም አካባቢውን በቆርቆሮ ማጠር ተጀመረ። በአጠቃላይ ነዋሪው ተቆጣ። የምታዩት ነገር ተፈጠረ። ከዛ በኋላ ፕሮፓጋንዳ ተሰራበት። ኦርቶዶክስ ገፊናት፣ ያ ዘመን ግን አብቅቷል፣ እኛንን ካሁን በኋላ ሁሉን ነገር የምንቆጣጠረው አይነት ነገር። ተከባብረንና ተዋደን የማንኖርባት ኢትዮጵያ ነገ ምን እንደምትፈጥር አብረን እናያለን። አንተ ደልቶህ እኔ በፍጹም ከፍቶኝ አልኖርም ነው ምልህ። መላው ባለማህተብ ይህንን እየሰማህ በደንብ እንድታስተውል እፈልጋለሁ። የዚህ ዘመን ዘርፈ ብዙ ተጽዕኖ እንዲህ አይነት መልኮችም ጭምር እንዳሉት እወቅ፣ ተረዳ። በአያት 49 ኦርቶዶክሳውያን የታሰሩት በግፍ ነው። ይሄ መታወቅና መሰመር አለበት። የእናንተን ፖለቲካና ፕሮፓጋንዳ ቀቅላችሁ ብሉት ነው የምልህ። እነዚህ ከኋላ የምትመለከቷቸው ሰዎች ትላንትና ማምሻውን አካባቢ በቁጥጥር ስር ውለዋል፣ ወይም ደግሞ የአዲስ አበባ ፖሊስ በቁጥጥር ስር አውሏቸዋል። ለምን በቁጥጥር ስር አዋላቸው የምታውቁት ጉዳይ ነው። በዛ ጉዳይ ትላንት ጠዋት አካባቢ ቪዲዮ ሰርቼ ነበር።
የቪዲዮም ይዘት ምንድነው? ያደረጉት ነገር ትክክል አለመሆኑን፣ አጥር ማፍረስና ወንበሮችን መሰባበር ትክክል አለመሆኑን የሚገልጽ ቪዲዮ ሰርቼ ነበር። አሁን ከደረሱኝ መረጃዎች አንጻር ደግሞ ቦታው በጋራ መኖሪያ ቤቱ ወይም ደግሞ በኮንዶሚኒየሙ ይዞታ ስር እንደሚገኝ የሚገልጹ የተለያዩ ደብዳቤዎች ተልከውልኛል እንደምትመለከቱት ማለት ነው። ቦታው በቤተ ክርስቲያኗና በኮንዶሚኒየሙ ነዋሪዎች መካከል የፍርድ ቤት ክርክር ያለበትና እስካሁንም እልባት ያላገኘ ፕላስ ደግሞ በእግድ ውስጥ የሚገኝ ቦታ ከመሆኑ አንጻር ግንባታ ማስፋፋት ራሱ እዛ ቦታ ላይ ህገወጥ አልነበረም ወይ? ፖሊስ ቀድሞ በቁጥጥር ስር ማዋል የነበረበት እነዚህ ሰዎች ነው ወይስ ግንባታውን የገነባውን አካል ነው በቁጥጥር ስር ማዋል የነበረበት? እንደምንመለከተው የለሚ ኩራ ክፍለ ከተማ ወረዳ 3 የመሬት ማኔጅመንት መስሪያ ቤት ለፍርድ ቤቱ ቦታው የኮንዶሚኒየሙ ይዞታ እንደሆነ በዚህ መልኩ በደብዳቤ ያሳውቋል። ፕላስ የአዲስ አበባ ከተማ የመሬት ማኔጅመንት ባለስልጣን ራሱ በዚህ መልኩ ለፍርድ ቤቱ ደብዳቤ ጽፏል። በተጨማሪ ደግሞ የቤቶች ልማት ኮርፖሬሽንም በዚህ መልኩ ለፍርድ ቤቱ ቦታው በኮንዶሚኒየሙ ይዞታ ስር እንደሚገኝ በደብዳቤ ያሳውቋል። አንድ ቦታው በክርክር ውስጥ እያለ የግንባታ ማስፋፊያ ማድረግ ተገቢ ነበር ወይ? የአዲስ አበባ ፖሊስ ኮሚሽንም መጀመሪያ በቁጥጥር ስር ማዋል የነበረበት እዚህ ቦታ ላይ የግንባታ ማስፋፊያ ሲያደርጉ የነበሩትን አካላት መሆን አልነበረበትም ወይ? ሰዎቹ ያደረጉት ድርጊት ከህግም አንጻር ከሃይማኖትም አንጻር ተገቢ ነው ልል አይደለም፣ ተገቢ አይደለም። ግን የአዲስ አበባ ፖሊስ ኮሚሽን ቀድሞ መስራት ያለበትን ነገር አልሰራም። አንድ ህጋዊ ሰውነት ያለው ቦታው ላይ ማረጋገጫና ሰነድ ያላቸው አካላት ናቸው። እነዚህ ሰዎች ህጋዊ አካላት ናቸው። የቦታውም ኃላፊ እነሱ ናቸው። ቦታውም የሚመለከተው እነሱን ነው። በኮንዶሚኒየሙ ዙሪያ ኦር ደግሞ በኮንዶሚኒየሙ ሳይት ውስጥ ያለ መሬት በኮንዶሚኒየሙ ይዞታ ስር ከተካለለ የኮንዶሚኒየሙ ነዋሪዎች በጋራ ለፈለጉት ዓላማ የማዋል መብት አላቸው። ያንን መብት ተጋፍቶ እዛ ጋር ገብቶ ማንም ግንባታ መገንባትና ያንን መሬት የመውሰድ መብት የለውም። መጀመሪያ ለነዚህ ሰዎች ይህንን መብት ማስከበር አይቀድምም ነበር ወይ? ስለዚህ እንዳጠቃላይ ቦታው አንድ በኮንዶሚኒየሙ ሳይት ይዞታ ስር ነው የሚገኘው። ሁለት ደግሞ ምንም አይነት የግንባታ ማስፋፊያ እንዳይደረግ በእግድ ላይ የሚገኝ ቦታ ላይ የግንባታ ማስፋፊያ ማድረግ በራሱ ወንጀል አይደለም ወይ? የኮንዶሚኒየሙ ነዋሪዎች ወይም ደግሞ የኮንዶሚኒየሙ የነዋሪዎች ማህበር በራሱ እውነት የለውም ወይ? ይህንን ነገር የአዲስ አበባ ፖሊስ እንዲያጣራና ትክክለኛውን ውሳኔ እንዲወስን ጥሪ እናቀርባለን። እንደምትሰሙት ነው እንግዲህ ለዚህ ነው የሃይማኖት ግጭት ለመቀስቀስ ሆን ተደረገ ነው የሚገኝ የምላችሁና ራሱ መንግስት ግራ ተጋብቷል መሰለኝ በዚህ ጉዳይ ላይ። አንዱ ፍርድ ቤቱ አይ ቦታ የሰዎቹን ይላል፣ አንዱ ደግሞ መጥቶ በግፍ ያስራልና እንግዲህ አሳሪው አካል ትዕዛዝ ማን ነው የሚሰጠው? እግዚአብሔር ይወቀው። ዝም ብሎ ማሰር ነው ስራው፣ ዝም ብሎ መጥቶ ሰዎችን መርገጥ ነውና ሆነን ለመናገር በጣም ነው የሚያሳፍረው። ይሄ ነው እንግዲህ የሆነ የሚገኘው ነገር። ወንድማችን አይነስሙት ጊዜ የሰጠው ቅል ድንጋይ ይሰብራል እንዲሉ ነው። ሰሞኑን እንግዲህ በአያት 49 ቁጥር 2 ኮንዶሚኒየም ላይ የተፈጸመውን ድራማ አይታችኋል። እኔም ነገሩን ከአካባቢው ሰዎች በጥልቀት ኢንፎርሜሽን ይዤ መጥቻለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። እስከ መቼ ድረስ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን አናት ላይ ቁጭ ብላችሁ ጥላቻችሁን የምትናገሩት? ገፋችሁን፣ እንድንታረድ አደረጋችሁን፣ ቤተ እምነታችንን አቃጠላችሁ። አሁን ደግሞ ብላችሁ ቸርቾቻችንን አፈረሳችሁ እያላችሁ የጥላቻችሁን ልክ እየነገራችሁን ትገኛላችሁ። በአያት 49 ቁጥር 2 ኮንዶሚኒየም ምንድነው የተፈጸመው? እውነት እንደተባለው ኦርቶዶክሳውያን ቸርች አፍርሰዋል? ቸርቹስ እውነት ካርታ አለው ይዞታ አለውን? የለውም። ይሄ ሁሉ የተደረገው ድራማ ነበር። የእምነቱ ጥላቻ ያላቸው ጥቂት ግሩፖች በየአካባቢው ይኖራሉ። እንዳጋጣሚ እኛም በመደባ ባገኘንበት በዚህ የአምልኮ ስፍራችንም ላይ በአካባቢውም ላይ ነበሩ እና እኛ የደረሰብን ያው ጥቃት ነው። የአምልኮ የእምነት ጥላቻ ጥቃት ነው። እንደዚህ አይነት ወሮ በላ ዘይት ነጋዴ፣ ጨው ነጋዴ፣ ዱላ ነጋዴ የሆኑ ሰዎች ናቸው ዛሬ ቸርች ፈረሰብን ብለው ኦርቶዶክሳውያን ናቸው ይሄን ያደረጉት ብሎ ጥላቻቸውን እያሳወቁን ይገኛሉ። ነገር ግን ጉዳዩ እንደዚህ አይደለም። በአያት 49 ቁጥር 2 ኮንዶሚኒየም የተፈጸመው ድርጊት ግን ከዚህ የዘለለ ሐቅና እውነት አለው። በ2005 ዓመተ ምህረት አካባቢ ከካሳንቺስ፣ ከ4 ኪሎ፣ ከተክለ ሃይማኖት የተነሱ የአዲስ አበባ ሰዎች አያት 49 ቁጥር 2 ኮንዶሚኒየም ይሰጣቸዋል እዛ እየኖሩ እያለ ነገር ግን በካርታው ይዞታ ውስጥ
የተሰጣቸው አንድ ክፍት ቦታ አለ። ይህ ክፍት ቦታ ደግሞ ለልጆች መጫወቻ፣ ለፓርኪንግ፣ ለግሪን ኤሪያ ተብሎ የተሰጣቸው ቦታ አለ። ይሄንን ቦታ ማህበረሰቡ ለራሳቸውና ለልጆቻቸው የሚሆን ግንባታ ለመገንባት መንግስትን እያስፈቀዱ ባሉበት ሰዓት ነው እንግዲህ አንድ ፓስተር በቋንቋውና በዘሩ ተመክቶ መጥቶ አጥር ማጠር የጀመረው። በዚህ ጊዜ ነዋሪዎቹ ህጋዊ በሆነ መንገድ ይከሳሉ። ክሳቸውን ሲከሱ ፍርድ ቤት ደግሞ እነሱም ማለትም በኮንዶሚኒየም የሚኖሩ ነዋሪዎችም ግለሰቡም ምንም አይነት ቆርቆሮ እንዳይመቱ፣ ምንም አይነት ግንባታ እንዳይፈጸም እግድ ደብዳቤ ያወጣል። እንግዲህ ይህን የእግድ ደብዳቤ ረግጦ ሽሮ በማናለብኝነት ገና ለገና ጊዜው የኔ ነው ብሎ 4 ኪሎ ያለው መንግስት የጴንጤ መንግስት ስለሆነ ብቻ በጉልበቱ ማን ይነካኛል ብሎ አጥር ማጠር ይጀምራል። አጥር ማጠር ሲጀምር ማህበረሰቡ በጠቅላላ ይቃወማል። መቃወም ብቻ አይደለም፣ መንግስት አልሰማ ሲለው የህግ አካላትም ጆሮ ዳባ ልበስ ሲሏቸው የራሳቸውን እርምጃ ወስደዋል። ታዲያ ድርጊቱን ማን ነው የፈጸመው? እናንተ እንደምትሉት ኦርቶዶክሳውያን ብቻ አልነበሩም። ይህን ድርጊት የተቃወሙት ሙስሊሞች ነበሩ፣ የፕሮቴስታንት እምነት ተከታዮችም ነበሩ። ምክንያቱም ከቀድሞ ሰፈራቸው በልማት ምክንያት ሲነሱ ማለትም ከካሳንቺስ፣ ከ4 ኪሎ፣ ከተክለ ሃይማኖት ሲነሱ ጴንጤም ሙስሊምም ኦርቶዶክስም ነበሩ። ስለዚህ የሁሉም ሃይማኖቶች ነበረ። ለማስረጃ ያክል ልንገራችሁ። አቶ ፋንታውን የሚባሉ ቆርቆሮን ካፈረሱና አሁን መንግስት ካሰራቸው አንዱ የሆኑት አቶ ፋንታውን ይባላሉ። እኚህ ግለሰብ የፕሮቴስታንት እምነት ተከታይ ናቸው። ሁለተኛ ደግሞ አቶ ካሳውን ናቸው። ከነ ባለቤታቸው ከነ ልጆቻቸው የታሰሩት እኚህም ግለሰብ የፕሮቴስታንት እምነት ተከታይ ናቸው። ልብ በሉ። ሶስተኛው ደግሞ አቶ አሊ ይባላል። ይህ ደግሞ የእስልምና እምነት ተከታይ ነው። ይዞታቸው ካርታ ያላቸውን ቦታ ተሰጥቷቸው ይህንን ካርታ ያለውን ይዞታ እነዚህ 21 አባወራዎች የእምነት ተቋም አልነበረም ያፈረሱት። ቦታቸው ላይ ካርታ ያላቸው ቦታቸው ላይ መጥቶ ቸርች ላቁም ብሎ ቸርች ልትከል ብሎ ቆርቆሮ ማጠር የጀመረ ወሮ በላ ወንበዴ እሱ ማሰር ሲገባው፣ ነገር ግን ምስኪን ደዎች መሬቱ የኛ ነው ካርታ አለ ያሉ ግለሰቦችን መንግስት አሰረ። ይሄንን ግን አደባባይ ላይ አውጥቶ የአዲስ አበባ ፖሊስ ነገሩን ሳያረጋግጥ የሰዎቹን ችግር ሳያዳምጥ 21 አባወራዎች ቤተ እምነት አፈረሱ ብሎ ፌስቡክ ፔጁ ላይ ጽፏል። ምንም አይነት ቤተ እምነት አልነበረም። በማን አለብኝነት እናንተ አይዞ ብላችሁት ማንም ምንም አያመጣም ሂድ ብላችሁ አሁንም ቢሆኑ ከእንት ሰሙናላችሁ አይደለም። ነገር ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እጃችሁን አንሱ። በመጨረሻ እባካችሁ እነዚህ ምስኪን ሰዎችን ፍቷቸው። መሬታቸው ነጥቃችሁ ቆርቆሮ ተመቶበት ቸርች እንዲሆን ነጥቃችሁ አስለቀሳችሁ፣ ከእንደገና ደግሞ አስራችሁ። ይሄ ሁሉ ግፍ ጥሩ አይደለም። የታሰሩትን ሰዎች በአስቸኳይ ፍቱላቸው። ፍርድ ቤቱም ደግሞ የወሰነውን ውሳኔ ፖሊስ መፈጸም መቻል አለበት። ይሄ ሰው ህገወጥ ነው፣ ያፍርስ፣ ቦታውንም ይልቀቅ ብሎ ደብዳቤ ጽፏል። ፖሊስ ግን ይህን ማስፈጸም አልቻለም። ምክንያቱም ተቋሙ በሙሉ የጴንጤ ስለሆነ። ካላስ ኤኒዌይስ እንግዲህ ይሄን ይመስላል። እናንተ በዚህ ጉዳይ ሀሳባችሁን በኮሜንት ላይ አስቀምጡ። አሁንም ቢሆን እንግዲህ ለሞት አባቶቻችን እግዚአብሔር አምላካችን ነፍሳቸውን ይማር፣ ለቤተሰብም እንግዲህ መጽናትን ይስጥ ማለት ፈልጋለሁ። ያው አሁን ላይ ሞት ስለተለመደ እኔ እንጃ ይሄን ያክል ትኩረት ሰጥቶ የሚሰማ ሰው አለ ብዬ አላስብምና የሆነ ሆኖ ግን አሁንም ቢሆን የሚመለከቱ አካል ለዚህ ጉዳይ ትኩረት ካልሰጠ እንግዲህ ወደ
ባሰ ነገር ነው የሚሄደውና አሁንም ቢሆን ትኩረት ይሰጣል ፈልጋለሁ። እናንተ ማሳባችሁን አስቀምጡ። በቀጣዩ እንመለሳለን። ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያርገልን። ቸር ቆዩልኝ።